ቀናችሁን ስትጀምሩ የመጀመሪያው ማሰብ ያለባችሁ ነገር መልካም እረኛ እንዳላችሁ ነው። እውነተኛ ወዳጅ እንዳላችሁ ነው። ቀኑ ለእናንተ እንጂ አዲስ ለእረኛችሁ አዲስ አይደለም። ቀኑን እናንተ ናችሁ እንጂ ገና ያልደረሳችሁበት በኋላ ወይም ነገ የምትሉት እናንተ ናችሁ እንጂ ዘላለማችሁ ቀድሞ በእግዚአብሔር የተሰራ ነው። መልካም እረኛ ደግሞ ነፍሱን ስለ በጎቹ ያኖራል። ቀናችሁን የምትጀምሩበትን የእግዚአብሔርን ቃልና ጸሎት አብረን እንጸልያለን። ቀናችሁን ስትጀምሩ የመጀመሪያው ማሰብ ያለባችሁ ነገር መልካም እረኛ እንዳላችሁ ነው። እውነተኛ ወዳጅ እንዳላችሁ ነው። የእናንተ ቀን የተቀደመ ቀን እንደሆነ ነው ማመን ያለባችሁ መጀመሪያ። ምክንያቱም ቀኑ ለእናንተ እንጂ አዲስ ለእረኛችሁ አዲስ አይደለም። ቀኑን እናንተ ናችሁ እንጂ ገና ያልደረሳችሁበት በኋላ ወይም ነገ የምትሉት እናንተ ናችሁ እንጂ ዘላለማችሁ ቀድሞ በእግዚአብሔር የተሰራ ነው። ስለዚህ ገና ቀድማችሁ ማለዳ ስትነሱ እኔ መልካም እረኛ አለኝ። መልካም እረኛ ደግሞ ነፍሱን ስለ በጎቹ ያኖራል። ስለዚህ ራሱን ስለኔ አሳልፎ የሰጠኝ ቀኔንም ማለዳዬንም ዘመኔንም እድሜዬንም ሳምንቴንም የሚቆጣጠር አባትና አምላክ አለኝ፣ እረኛ አለኝ ብላችሁ መጀመሪያ ከማመን ቀናችሁን ጀምሩ። ኢየሱስ ጌታ ነው። ለቀናችን የሚሆን ማለዳችንን የምንጀምርበትን ጸሎት ከመጸለያችን በፊት ግን አንድ አብራችሁኝ እንድታነቡት ወይም ደግሞ አብራችሁኝ እንድትሉ ኮንፌስ እንድታደርጉት የምፈልገውን የእግዚአብሔርን ቃል እኔ ያነባለሁ፣ እናንተም አብራችሁኝ እንድትሉት አበረታታችኋለሁ። ኢየሱስ ጌታ ነው። መዝሙረ ዳዊት ምዕራፍ 23 ቁጥር 1 ስለ መልካም እረኛ የተጻፈ የእግዚአብሔር ቃል ክፍል ነው። የመጀመሪያው ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። ኢየሱስ ጌታ ነው። በቀናችሁ ውስጥ እግዚአብሔር እረኛችሁ ከሆነ፣ በዘመናችሁ ውስጥ እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ ወይም የሚያጎልባችሁ አንዳች ነገር የለም። እግዚአብሔር ፕሮቫይደራችሁ ነው። ኢየሱስ ጌታ ነው። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድም ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። አያችሁ፣ ቀናችሁን ገና ስትጀምሩት በፊቱ ገበታ የተዘጋጀለት ሰው ቀኑን እንደሚጀምር በፊቱ መልካም ነገር ተዘጋጅቶለት እረኛው ከፊት ቀድሞ ሕይወቱን አስተካክሎለት በተስተካከለ መስክ ላይ እንደሚሰማራ በጎች እንደዛ ሆናችሁ ተጓዳችሁ በእግዚአብሔር ላይ ልባችሁን ጣል አድርጋችሁ ቀናችሁን እንድትጀምሩ የእግዚአብሔር ቃል በዚህ ልክ ተቀምጧል። ስለዚህ ቀናችሁን ስትጀምሩ በስትረስ አትጀምሩ። በቀኑ ላይ ማድረግ ካለባችሁ የሚያሳስቡ ጉዳዮች አትጀምሩት። ቀናችሁን ስትጀምሩ ከእግዚአብሔር ጀምሩ። ቀናችሁን ስትጀምሩ በእግዚአብሔር ዘንድ ከተዘጋጀላችሁ ገበታ ጀምሩ። ኢየሱስ ጌታ ነው። በፊቴ ገበታን አዘጋጀህልኝ አለ ዳዊት እዚህ ክፍል ላይ ሲናገር። ስለዚህ ዛሬ በቀናችሁ ላይ እግዚአብሔር ገበታን አዘጋጅቶላችኋል። በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባችኋል። ጽዋችሁ የተረፈ የተትረፈረፈ ነው። ስለዚህ የኪሳራ ቀን አይደለም እግዚአብሔር እያስጀመራችሁ ያለው። እያንዳንዷ ቀን በእግዚአብሔር ዘንድ ካልኩሌት የተደረገች አስቀድማ እናንተ በማህፀን ሳትሰሩ ቀኗ የተሰራች ናት። እኛንን ቀኑን እንደ አዲስ የምናየው እንጂ እግዚአብሔር አስቀድሞ ቀኑን ሰርቶታል። ስለዚህ እግዚአብሔርን ገና ማለዳችሁን ስትጀምሩ ለዛሬ ካሰብክልኝ በረከት ጋራ ለዛሬ ካዘጋጀህልኝ ገበታ ጋራ አገናኘኝ ብላችሁ ጸልዩ። የዛሬው ገበታ መልካም እረኛዬ ስላዘጋጀው ሄጄ እዛ ገበታ ላይ ነው መቀመጠው ብላችሁ ቀናችሁን ጀምሩ። ጽዋዬ የተትረፈረፈ ነው። በጠላቶቼ ፊት ለፊት ከፍ 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 እያልኩ እየደመቅኩ እየተቀባው እያበብኩ እንጂ የሚሄደው በፍጹም በቀኔ ላይ ኪሳራ የለም ብላችሁ ቀናችሁን ጀምሩ። እግዚአብሔር ለእናንተ ይሄንን ስለሚያደርግላችሁ። ስለዚህ በዚህ ቃል መሰረት ቀናችሁን ማለዳችሁን የምትጀምሩበትን ጸሎት የማለዳ ጸሎት አብረን እንጸልይ። ጌታ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን በፊትህ እንጸልያለን። መጽሐፍ ቅዱስ እግዚአብሔር ሆይ ሲናገር
ቀኖቹ ክፉዎች ናቸውና ዘመኑን ዋጁ እንደሚል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስልጣን ይሄ ዛሬ ተብሎ የተጠራውን ቀናችንን አስቀድመን በደምህ ዋጀነው፣ የተዋጀ ይሁን በጌታ በኢየሱስ ክርስቶስም ስልጣን። ይሄ ቀን ጌታ ሆይ ይሄ ማለዳ በጌታ በኢየሱስም አንተ ለኛ በፊታችን ያዘጋጀኸውን ገበታ የምናገኝበት ማለዳ እንዲሆን እግዚአብሔር ሆይ በጠላቶቻችን ፊት ለፊት ራሳችንን በዘይት የምትቀባበት ቀን እንዲሆን በጌታ በኢየሱስ ክርስቶስም ስልጣን ጽዋችን የሚትረፈረፍበት ቀን እንዲሆን በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን እንጸልያለን። ጌታ ሆይ በጌታ በኢየሱስ ክርስቶስም ስልጣን ለቀኑ አስቀድመ መንፈሳዊ ዓለም ላይ ያስቀመጥከው ያ በረከት በጌታ በኢየሱስ ክርስቶስም ስልጣን እንዲገናኘን እንጸልያለን። ጌታ ሆይ በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በእረፍት ውሃ ዘንድ ይመራኛል እንደሚል መጽሐፍ ሲናገር አንተ እረኛችን ነህ። እረኛዬ ሆይ በዚህ ቀን ላይ አንተ ቀድመህ እንድትመራኝ በጌታ በኢየሱስም በለመለመ መስክ እንድታሳድረኝ እግሮቼን ስለ ስምህ በጽድቅ መንገድ እንድትመራቸው በጌታ በኢየሱስ ክርስቶስም ስልጣን እኔ ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም እኔ ጸልያለሁ። ቀኑ ላይ የተዘጋጁ ክፋቶች፣ እንቅፋቶች እግዚአብሔር ሆይ ጨለማ ያዘጋጃቸው ክፉ ሰዎች እንኳን ቢሆኑ በናዝሬቱ ጌታ በኢየሱስ ክርስቶስም ስልጣን ከኛ ጋራ መገናኘት እንዳይሆንላቸው መተላለፍ እንዲሆን በጌታ በኢየሱስ ክርስቶስም ስልጣን እኔ ጸልያለሁ። ይሄ ቀን እግዚአብሔር ሆይ የሞገስ ቀን እንዲሆን፣ ይሄ ቀን የመድመቅ ቀን እንዲሆን፣ ይሄ ቀን የማሸነፍ ቀን እንዲሆን፣ ይሄ ቀን ስለኛ አዋጅ የሚገለበጥበት ቀን እንዲሆን በጌታ በኢየሱስ ክርስቶስም ስልጣን እኔ ጸልያለሁ። ይሄ ቀን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስልጣን ብዙ ዘመን አንኳኩተን ያልተከፈቱልን ደጆች ያልተከፈቱልን በሮች የሚከፈቱበት ቀን እንዲሆን በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስልጣን በእውነትም እግዚአብሔር ከሱ ጋራ አለ፣ በእውነትም እግዚአብሔር ከሷ ጋራ አለ። የሷ አምላክ ይለያል እስከሚባል ድረስ እግዚአብሔር ሆይ በዚህ ቀን ላይ በህይወታችን ታሪክን እንድትሰራ ታሪክን እንድትቀይር ከኛ ጋር እንዳለ እግዚአብሔር ሆይ ለጠላቶቻችንም ለወዳጆቻችንም የተገለጠ እስኪሆን ድረስ በኢየሱስ ስም መኖርህን እንድታሳይ በፊትህ እንጸልያለን። እግዚአብሔር ሆይ ቀኑን አስቀድመን ላንተ ቀደስ ነው። በቀኑ ውስጥ በምናደርጋቸው እያንዳንዳቸው እንቅስቃሴዎች ላይ በጌታ በኢየሱስ ስም ስልጣን አስቀድመን ያንተን ደምህን ረጨንበት። የትኛውም እግዚአብሔር ሆይ ቀናችን ውስጥ ያለ አክቲቪቲ ህይወታችን ውስጥ ያሉ የትኛውም ነገሮች ለጠላት እንዳይመቹ፣ ለሰይጣን እንዳይመቹ፣ ለውድቀት እንዳይመቹ፣ ለጭንገፋ እንዳይመቹ አስቀድመን በኢየሱስ ስም ላንተ ቀደስ ናቸው። አንተ እንድትገዛባቸው፣ አንተ እንድታስተዳድርባቸው፣ አንተ ድንቅህን ታምራትህን እንድታደርግባቸው ጌታ ሆይ በጌታ በኢየሱስ ስም ላንተ አሳልፈን ሰጠናቸው። እግዚአብሔር ሆይ በጌታ በኢየሱስ ስም ስልጣን ቀኑ በደምህ ስለተዋጀ እግዚአብሔር ሆይ ይሄ ቀን እግዚአብሔር ሆይ በንጉስ ገበታ ላይ የምንቀመጥበት ቀን ስለሆነ እጅግ አድርገን እንባርካለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። ሜምፊቦስቴ በሎዶባር ተጥሎ በነበረ ጊዜ ጌታ ሆይ ንጉስ ዳዊት አንድ ስለ ዮናታን ብዬ ቸርነት ማደርግለት አንድ ሰው የለምን ብሎ ድንገት ቸርነት እንደተደረገለት የሆነች ማለዳ ታሪኩ እንደተቀየረች ሜምፊቦስቴ የሆነች ማለዳ በሩ ላይ የንጉስ ሰረገላ እንደጠበቀው እንደዛ በናዝሬቱ ጌታ በኢየሱስም ይሄ ቀን እግዚአብሔር ሆይ የመታሰብ ቀናችን እንዲሆን የንጉስ ሰረገላ ደጃችን ላይ የሚቆምበት ቀን እንዲሆን እግዚአብሔር ሆይ ሰፈር የሚያስቀይር አካባቢ የሚያስቀይር አለባበስ የሚያስቀይር ንግግር የሚያስቀይር ከፍታ ውስጥ የምንገባበት ቀን እንዲሆን በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ። የትኛውም የውድቀት ዜና ወደኛ እንዳይመጣ በጌታ በኢየሱስ ስም ከለከልነው። ከስልካችን ላይ መጥፎ ዜናዎችን በኢየሱስ ስም ስልጣን ከለከልን። ከጆሮአችን ወደ ጆሮአችን የሚመጡ የትኛውን ክፉ ዜናዎች ልብን የሚያዝሉ ጉልበትን የሚፈቱ ትጥቅን የሚፈቱ መልካም ያልሆኑ ወሬዎች ወደኛ እንዳይመጡ ጆሮአችን በደም የተሸፈነ ይሁን። አይኖቻችን በደምህ የተሸፈኑ ይሁኑ። አይኖቻችን መልካሙን ብቻ እንዲያዩ፣ ጆሮቻችን መልካሙን ብቻ እንዲሰሙ በጌታ በኢየሱስ ክርስቶስ ስም ስልጣን ራሳችንን ላንተ ቀደስን። በኢየሱስ ስም ስልጣን ቀድሰን ቀናችንን ላንተ አሳልፈን ሰጠን። ደግሞ እግዚአብሔር ሆይ ባንተ ዘላለማዊ ፕሮግራም ውስጥ እግዚአብሔር ሆይ ላንተ እግዚአብሔር አንተ በምትሰራበት ቀን ገንዘብ መሆን እንድንችል ያ አንተ የምትሰራበት ቀን ዛሬ እንዲሆንና ገንዘብ አድርገህ እንድትጠቀመን በጌታ በኢየሱስ ክርስቶስ ስም ስልጣን እንጸልያለን። እግዚአብሔር ሆይ ከእድሜያችን የሚባክን እድሜ እንዳይኖር፣ ከቀናችን ከሰዓታችን የሚባክን አንዲትም ዘመን እንዳይኖረን፣ ዘመናችንን አሟጠ እንድትጠቀምበት፣ ቀናችንን አሟጠ እንድትጠቀምበት ቀኑን ላንተ አሳልፈን ሰጠን።
ጌታ ሆይ በዚህ ቀን ውስጥ በጌታ በኢየሱስ ክርስቶስ ስም ስልጣን ያንተ መለኮታዊ ሰላም በእኛ ላይ እንዲፈስ፣ ያንተ መለኮታዊ ደስታ እንዲያገኘን፣ ከሁኔታዎች ከፍ ያለ የዘለለ ያንተ ደስታ በእኛ ላይ እንዲፈስ በጌታ በኢየሱስ ስም ስልጣን እኔ ጸልያለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም እንዳልክ የኔ ጌታ በኢየሱስ ስም እውነተኛው ያንተ ሰላም በመንፈስ ቅዱስ አማካኝነት በእኛ ላይ እንዲፈስ እኔ ጸልያለሁ። ሰላምህ ይቆጣጠረን፣ ደስታህ ይቆጣጠረን። እግዚአብሔር ሆይ ከኛ ደስታ ወደ ሰዎች ይቀዳ፣ ከኛ ሰላም እግዚአብሔር ሆይ ወደ ሰዎች ይቀዳ። መጽሐፍ እንደሚናገር አእምሮን ሁሉ የሚያልፍ እግዚአብሔር ሰላም በክርስቶስ ኢየሱስ ሁለንተናችሁን ይጠብቅ እንደሚል በኢየሱስ ክርስቶስ ስም ስልጣን አእምሮን ሁሉ የሚያልፍ ያንተ ሰላም በኢየሱስ ክርስቶስ ስም ስልጣን ሁለንተናችን እንዲቆጣጠር እንጸልያለን። ጌታ አምላክ ሆይ ይህንን ቀን ደግሞ በእድሜያችን ላይ ስለጨመርክልን አንተ የሰራሃት ማለዳቺ ስለሆነችና በዚህ ማለዳ ደግሞ እግዚአብሔር ሆይ ህይወታችንን ልታለመልም ስለመጣ እድልን ስለሰጠህን እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ። ለዚህ ቻናል አዲስ የሆናችሁ ሁሉ ይህንን ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። በጸሎት ደግሞ አብሬያችሁ ከእናንተ ጋር የነበርኩት አገልጋይ ቤተልሔም ግዛው ነኝ። እጅግ አድርጌ ወዳችኋለሁ። መልካም ቀን ይሁንላችሁ። መልካም ዘመን ይሁንላችሁ። ተባረኩ።